የመጀመሪያው ጥያቄ ባለቤቴ ሚስቴ እንደኔ አልሆንልኝ አለች። በአስተሳሰብም በምንም በቃ እንደኔ አልሆንልኝ አለች። እንዴት ምን ላድርግ እያለ ነው። እንዳንተ እንድትሆን አትፈልግ። ሴት እንደ ወንድ ከሆነችማ ወንድ ሆነች እኮ። ሁለት ወንድ ነው ቤት ነው የምትኖሩት ማለት ነው። በቃ እንደኔ አልሆንልኝ አለች። እንዴ ሴት ድሮስ እንዳንተ ልትሆን ነው? አይ አስተሳሰቧ እንደኔ ልትሆን ነው። አትሆንም፣ እንዳንተ አትሆንም። የራሷ የሆነ የተሰጣት ስጦታ አላት። ያንን ሁና ነው የምትቀጥለው። ይህንን አስተካክላለሁ ካልክ ፈኢን ذهبت تقيمه ከሰርተህ ነው። ወከስሩሃ ጠላቁሃ ነው። ሴት ልጅ አላህ እንደሰጣት ባህሪዋ ነው እንጂ መጠቀም የእሷን ባህሪ ጠቅጥቀህ ነው እንጂ ወደ አንተ ቀይረህ የወንድ ባህሪ ወንድ አንዳንድ ጊዜ ዝም ማለት በቃ ኮስተር ማለት ይሆናል ደስ የሚለው። እሷ ደግሞ ሁሉ ጊዜ መሳቅ መጫወት ሊሆን ይችላል፣ ማውራት ሊሆን ይችላል። ታዲያ እንደው በቃ ወሬዋን አልቻልኳትም። ሁሉ ጊዜ መጮህ ነው፣ ሁሉ ጊዜ መሳቅ ነው፣ ሁሉ ጊዜ መጫወት ነው። እና አንተ መጨነቁንም አንተ ተጨነቅ፣ ኃላፊነቱንም አንተ ውሰድ። እሷ በቂዋ ነው። ይሄ ነው አላህ የሰጣት። ሁለተኛው አንዲት እህታችን ያነሳችው ጥያቄ እኔም የምሰራው ጠለብ ኮንትራት ነው። ባሌ የሚኖረው ኢትዮጵያ ነው። ባሌ ነይ ቶሎ ትመለሻለሽ፣ ወላሂ ትመለሻለሽ ነይ ቶሎ ሲለኝ እኔም ሰዎችን ወላሂ እመለሳለሁ ልሄድ ስላቸው መሄጃና መምጫውን ትኬት ቆረጡልኝ። ከዚያ አዲስ አበባ ባሌ ሲቀበለኝ ስለምመለስ የወሊድ መከላከያ ልጠቀም ስለው እሺ ብሎ ከሐኪሙ ጋር ተመሳጥሮ የማይሆን መርፌ አስወጋኝ። በ7 ወርሽ ትመለሻለሽ እያለ ያሾፈብኝ። ከዛ በ7 ወር ልመለስ አዲስ አበባ ስጄ ስመረመር የ7 ወር እርጉዝ ነሽ ተባልኩኝ። ስለዚህ እኔም ተናድጄ አስወርጀው ተመለስኩኝ። ይሄ እንዴት ይታያል? ምን ካፋራ አለብኝ? ምንድነው ወንጀል ያለብኝ? ምንድነው ማድረግ ያለብኝ እያለች ነው። ማስወረድ የሚባለው ነገር ጽንስን ማስወረድ የሚባለው ነገር ትልቅ ወንጀል ነው። ይሄንን ወንጀል የሰራ ሰው የመጀመሪያው እስትግፋር ማድረግ፣ ተውባ ማድረግ፣ ወደ አላህ ይቅርታ መጠየቅ ያስፈልጋል። ከፋራው 2 ወር መጾም ያስፈልጋል። እንግዲህ እድሜው ብዙ ነው ትልቅ ነው። እሱ ስላበሸቃት እሱ ስላታለላት እሷ ከአላህ ላይ የሚያስቀይም ጋራ ወንጀል ውስጥ መግባት አልነበረባትምና ጀዛኩሙላሁ ኸይረን ነው። ባረከ። ሶስተኛው ጥያቄ እኛ ሙስሊሞች የክርስቲያኖችን ጸበል ቢስሚላህ ብለን ብንጠቀመው ብንጸበለው እንዴት ይታያል? ይፈቀዳል ወይስ አይፈቀድም? እንዴት ነው የሚታየው ይሄ ነገር? በፍጹም በነገራችን ላይ እንዳልኳችሁ ውሃ ነው። ከውሃ ሌላ ምንም የሚጨመርበት ነገር የለም። ውሃም ቢሆን እነሱ ያድናል ብለው ሰውን እያታለሉ ባሉበት ሐታ ለምሳሌ ቀዝቃዛ ውሃ ሙቅ ውሃ በመጠቀም የሚሻል በሽታ ላይ ሆነን እነሱ ያንን የገብርኤል ነው የሚካኤል ነው እስካሉ ድረስ እዚያ ቦታ ላይ መጠቀም አይሆንም። ሐታ እምነት ባይኖረን እንኳን ማለት ነው። አራተኛው ጥያቄ አንድ ወንድማችን ያነሳው ጥያቄ ሚስቴን ባለቤቴን አግብቼ አስልሜ ነበርና ያገባኋት ከዛ ከስራ ቦታ ስመለስ እንዴት ዋልሽ ሰላት እግዚአብሔር ይመስገን አለችኝ። እንዴት ነው የሚታየው ይሄ ነገር እያለ ነው። መስገን ነው ያለችው አይደል? ስለዚህ ይሄንን ቋንቋው ተለወጠ እንጂ አልহামዱሊላህ ማለት ነው ራሱ ትርጉሙ ማለት ነው። ስለዚህ በማንኛውም ቋንቋ ጌታውን ያመሰገነ ሰው ካፊር ነው ብሎ መፈረጅ አይገባም ማለት ነው። ምክንያቱም ዑዝር አላት። እሷ ብዙ ጊዜ የኖረችበት ነገር ስለሆነ ድንገት ሰላም አለይኩም ሲሏት ድንገት ትጥልና አፏ የሚመጣላት የለመደችው ነገር ነው ማለት ነው። ያን ስላለች ብቻ ሌላ ሶላት ትሰግዳለች ወይ ነው አሁን ዋናው ነገር። ሰለምኩ ካለች ማረጋገጫው ሶላት ነው። ሶላት ሰግድ ነበረ ረመዳን ትጦም ነበረ ወይ የሚለው ነው። አሁን ይሄን ነገር ታረጋለች ታላችሁ ይሄን ቃል በመናገሯ ብቻ እንደ ካፊር መቆጠር የለባትም። ዑዝር አላትና ማለት ነው። አምስተኛ ጥያቄ አዲስ እስልምናን የተቀበለ ሰው የሰለመ ሰው ማለት ነው ትጥበት አለበት ወይስ የለበትም? እንዴት ይታያል? አዎ መታጠብ አለበት። ምክንያቱም በዚያ በጊዜ የነበረው ምን እንደነበረ ስለማይታወቅ መታጠቡ ግድ ነው። መታጠቢያ እንኳን ካጣ ውሃ እንኳን ካጣ በተየሙም አድርጎ ነው መስገድ ያለበት እንጂ ስድስተኛ ጥያቄ አንድ ሰው በነጃሳ ልብስ ሶላቱን ረስቶ ቢሰግድ እንዴት ነው ማድረግ ያለበት? ከሰገደ በኋላ ሶላቱን ከጨረሰ በኋላ ቢያስታውስ ነጃሳ መሆኑን ምንድነው ማድረግ ያለበት? በሐነፊ መዝሀብ ታወቀ በነጃሳ መስገዱን ታረጋገጠ ይመልስ ነው የሚሉ። በሐዲስ ላይ ደግሞ አንድ ሙሐዲሶች ሹራህ ወላ ሐዲስ እንዳይሁት ሌላ መዝሀብም አለበት ታላወቀ ግድ የለም ነው የሚሉት። ታላወቀ መመለስ የለበትም። አንድ ጊዜ ሰግዷል አውቆ ሲሆን ነው እንጂ ታላወቀ መመለስ የለበትም ይላሉ። የዲኑ ሰማሐ ጋር ስናየው ይሄ ጥሩ ይመስላል መመለስ አለመሆኑ
ሰባተኛ ጥያቄ ጀናባን ለመታጠብ መጀመሪያ ውዶ ማድረግ ግዴታ ነው ወይስ አይደለም? እንዴት ነው የሚደረገው? ግዴታው ጀናባ መታጠብ ነው። ጀናባ መታጠብ ደግሞ የውዱ አካሉም ሌላውም አብሮ ስለሚታጠብ ውዱ ማድረጉ ሱና እንጂ ግዴታ አይደለም። ውዱ አድርጎ መጀመሩ የነቢያችን አለይሂ ሰላቱ ወሰላም። ስምንተኛ ጥያቄ ከጎረቤቶቼ ዋይፋይ ሸበካ ነበረና ኮዱ ድብቅ ነው። ነገር ግን ኮዱን ሌላ ሰው ሰጠኝና ተጠቀም ነበረ። ተጠቀም ከርሜ አሁን በራሴ ተጠራጥሬ አቋረጥኩ መጠቀሜን። ወንጀል ይሆንብኛል ወይ በድብቅ መጠቀሜ? አሁንስ ደግሞ ወንጀል ከሆነብኝ እንዴት ነው መጸጸት የምችለው ከወንጀሉ? ኮዱ ከተዘጋ እኮ መደበቃቸው ነው። ለተጠቃሚዎች ብለው ይሰጣሉ። አንዳንድ ሰው ሲጠቀም ቆይቶ እዚያ በጣም ተጠቃሚ ስለሆነ ይነግሩታል ወጥቶ፣ ወይም ደግሞ አንዳንዱ የሚያነብ እንትን አለው ያንን ወስዶ ነግሮ እያሰረቃቸው ነው ያለው ማለት ነው። ሌብነት አስተማራት ወይም አስተማረቻት ማለት ነው። ያመጣላት ሰው ሌብነት አስተማራት፣ እሷ ሌብነት ደግሞ እንትን ማለት የለባትም። ሰዎቹ ልቅ ሊያረጉት ይችላሉ። ይልቁንስ ከዚህ ጋር የተያዘ ዝም ብሎ የሆነ እንትን ያስገባሉ። እንትን ነው ፍሪ ነው፣ ፍሪ ይመጣለታል፣ ትገባለች፣ ትጫወታለች፣ ምንም ችግር የለውም። ግን ይሄ ኮዱ የተዘጋውን በሰው ተንኮል ወይም በሆነ ዘዴ አስከፍታ ተገባች ወንጀል ነው። ምን ላድርገው ሆኗል? እኔ አቆም ያለው ከዚህ በኋላ ላይ ሰዎችን ማናገር ነው። ስጠቀም ነበረ ምን ትሉኛላችሁ? ይቅርታ ካላችሁልኝ አላችሁልኝ፣ ካላላችሁ የሚችለውን ያህል ከፍል ዝግጁ ነኝ ትበላችሁ። ደግሞ አይታወቅም ችግሩ። ዘጠነኛ ጥያቄ የዘመኑ ክላሲካል የበዛበት ነሽዳ ማዳመጥ እንዴት ይታያል? የአሁኑ ነሽዳዎች ሁሉም ክላሲካል አላቸውና እነሱን ማዳመጥ እንዴት ይታያል ነው። አረ ክላሲካል ተው ነው የሚሉት መሻይኾቹ። ክላሲካል እኮ በጣም አደገኛው ይሄንን ዘፈኑንም ምኑንም እኮ በጣም የመጨረሻ ሙንከር ደረጃ የሚያደርሰው ክላሲካል መጠቀሙ ነው። ስለዚህ የሚባሉት ቃሎች ዝም ብለው ቢነበቡ ግጥም እየገጠሙ ቢያነቡት ምንም ችግር የለበትም። ከዚያ ውጭ ያለው ግን ክላሲካሉ ምን ይጠቅማል? አንደኛ መልእክቱን እንደ ልብ ሰው እንዳይረዳው ነው የሚለው። ክላሲካሉ ጭንቅላት ነው የሚበጠብጠው፣ መልእክቱን እንደ ልቡ አይደለም ያደርገው። ሌላው ይሄ መዛሚር ሸይጣን እኮ ነው። እንዴት ይሆናል? እኔ የትኛው ዓሊም ሚዝማርን የፈቀደም አላቅም። የትኛው ዓሊም ኺላፍም ያለበት አይመስለኝም። እና አይፈቀድም ማለት ነው። አይፈቀድም በዚህ መልኩ ግን እንዲሁ ነሽዳ ማለት ነው የተከለከለው ማለት ግን አይቻልም። አይዋ ግጥሙ ችግር የለውም። አስረኛ ጥያቄ አንዲት እህታችን ባሌ እንዲወደኝ በፍቅር እንሰፍስፍ እንዲልልኝ ብዬ ዱዓ ባደርግበት እንዴት ይታያል እያለች ነው። ባሏ እንዲወዳት ዱዓ ማታደርግ ሴት አለች እንዴ? ለመሆኑ አለማድረጉ ነው የሚጠላው እንጂ ማድረጉማ ትልቅ ነገር ነው። መክነፍ ምናምን የሚለው ነገር የሚከንፍ እስካሁን ድረስ የከነፈ አላየንም። እንግዲህ ክንፍ የሚዋጣ ይሆን እንደሆነ ያንቺ ዱዓ እናየውና ሌሎችም ይቀጥላሉ። በፍጹም አንቺ አላህ Subhanahu Wa Ta'ala ጧት ማታ ለተለምኘው የሚገባሽ ባልሽ እንዲወድሽ እንዲያፈቅርሽ ላንቺ እንዲያስብ ላንቺ እንዲጨነቅ ማድረግ ነውና ተገቢ ነው። አሰብሽለት፣ ወደድሽው፣ አፈቀርሽው፣ ተቀበልሽው ማለት ነው። እሱም ይሄንኑ እንትን እንዲገነዘብልሽ ማድረጉ በእስላም ችግር የለውም። ትልቅ አጅር ነው ያለው እንደው። 11ኛ ጥያቄ አንድ ወንድማችን ከባለቤቱ ከሚስቴ ጋር አለስማማሁኝ አንጃ ገራንጃ ሁሌ ጭቅጭቅ ሲሆንብኝ መድኃኒት አስደረኩባት እንድትወደኝ ብዬ ካስደረኩባት ጀምሬ ሌላ ወንድ ይብቃት ብላ አይታጣቅም እና እኔም ሀገር ገባሁኝ። ሀገር ስገባ ይሄ ነገር ወንጀል መሆኑን ሳቅ ምን ማድረግ ነው ያለብኝ? ከፋራ ነው ከፋራ አለብኝ ወይስ የለብኝ? ተውበት ያስፈልጋል። ሲህር አስደረገባት፣ ማስተፋቀር አስደረገባት ማለት ነው። ይሄ በጣም ትልቅ ወንጀል ነው። ካጠንቋይን ሄዶ ቁርአን አውቀልሻለሁ ባይን ሄዶ አሰርኩሽ ተበተብኩሽን ሄዶ ጠይቆ እንዲህ ማድረግ ትልቅ ወንጀል ነው። እንደ ጎበዟ እንደ ቅድማ ታዲያ ዱዓ ያደርግም ይልቁንስ አላህን ምንድነው ክንፍ እንድትልለት በጥንቆላ በወንድነቱ ማሳመን ያልቻለ በባህሪው በስነ ምግባሩ ማሳደር ያልቻለ በጠንቋይ በቄስና በሼህ በሂርዛ ጽፎል ያለው አላሁ